እንደው ተወዳጅ ነሽ በቀን በቀን ጤና ይስጥልን ክቡራን የቻናላችን ተከታታዮች፣ ይህ እንደወይን ሚዲያ ነው። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን እንድትሆኑ እየጋበዝን ወደ ያዝናቸው ሁለት አጫጭር መረጃዎች አለፍኩ። ያልተማሩ እንዳይጋቡ የሚያደርግ አሰራር ሊጀመር ነው ይላል የመጀመሪያው መረጃ። ይህ አሰራር ጥንዶች የድግስ ሂሳብ ማስላት፣ ለጋብቻ አዳራሽ መከራየት፣ ቀለበት መግዛት፣ ሚዜ መምረጥና የጋብቻ ቀናቸውን መወሰን ከመጀመራቸው በፊት መማርን እንዲያስቀድሙ የሚያስገድድ ነው። ምን ነው የአያቶቻችንን የወላጆቻችንን አልፎም የታላላቆቻችንን ትዳር አጽንቶ ዘመንን ያሻገረው ፊደል መቁጠራቸው ነው ወይ? እንኳን ስለ ትምህርት ሊያውቁ እርስ በርሳቸው ሳይተዋወቁ የሚጋቡ በቤተሰብ ምርጫ ትዳር የሚመሰርቱ እንደውም ለመጀመሪያ ጊዜ ጋቸው ለት የሚተያዩ ሳልነበሩም ወይ? የነሱ ትዳር በሰላምና በመተሳሰብ ዘመናትን አልተሻገረም ወይ ብለው የሚጠይቁና ሳይማሩ ለመጋባት ያቆበቆቡ እጩ ሙሽሮች ቢኖሩ በሀገራችን የሚመዘገበው የፍቺ መጠን ከጊዜ ወደ ጊዜ እየተባባሰ በመምጣቱ ምክንያት የቅድመ ጋብቻ ትምህርት ወስዳችሁ ሰርተፍኬት ያዙ እንጂ የቀለም ትምህርት ያልተማሩ ጥንዶች ትዳር አይመስርቱ አልተባለም እኮ የሚል ማብራሪያ መስጠት አስፈላጊ ይሆናል። የኢፌድሪ ሴቶችና ማህበራዊ ጉዳይ ሚኒስቴር ከጊዜ ወደ ጊዜ እየጨመረ የመጣውን የፍቺ ቁጥር ለመቀነስ የቅድመ ጋብቻ ስልጠና ሰርተፍኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚያደርግ አሰራር ሊጀምር መሆኑን በሚኒስቴር መስሪያ ቤቱ የአረጋውያንና ቤተሰብ ጉዳዮች ዋና ስራ አስፈጻሚ የሆኑት አቶ ተስፋዬ ሮበላይ መግለጻቸው ተሰምቷል። የፍቺ ቁጥርን ለመቀነስ እንደ መፍትሄ የተወሰደው አሰራር ከሃይማኖት ተቋማትና ከሀገር ሽማግሌዎች ጋር በመመካከር ስራ ላይ የሚውል ነውም ተብሏል። ለተጋቢዎች የቅድመ ጋብቻ ስልጠና ከመስጠት በተጨማሪ በቤተሰብ ጉዳይ ላይ የሚሰሩ ተቋማት ስራቸውን ውጤታማ ለማድረግ የጋራ ፎረም መመስረታቸውንም አቶ ተስፋዬ መናገራቸውን ፎረሙ በቤተሰብ አስተዳደር በኩል ያሉ የአሰራር ክፍተቶችን ለመሙላት እንደሚሰራ፣ በመንግስት በኩል መሰራት ላለባቸው ነገሮች ምክረ ሀሳብና ጥቆማ እንደሚሰጥ መገለጹ ተዘግቧል። ለብዙ ትዳሮች መፍረስ ዋነኛው ምክንያት ስለ ትዳር ያለው የግንዛቤ እጥረት ነው ያሉት አቶ ተስፋዬ ሮበሌ ይህንንም ችግር ለመፍታት የስልጠና ማንዋሎች መዘጋጀታቸውን ተናግረዋል። የአዲስ አበባ ከተማ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በቅርቡ ባወጣው መረጃ መሰረት የትዳር ፍቺ ካለፉት ዓመታት አንጻር 54 በመቶ ጭማሪ አሳይቷል። በኢትዮጵያ የፍቺ መጠንን በተመለከተ በቅርብ ጊዜ የተደረጉ ጥናቶችና የኢትዮጵያ ስታቲስቲክስ አገልግሎት ኢኤስኤስ መረጃዎች እንደሚያሳዩት የፍቺ መጠን በከፍተኛ ሁኔታ እየጨመረ መጥቷል። በኢትዮጵያ ውስጥ ከሚደረጉ የመጀመሪያ ጋብቻዎች መካከል ወደ 45 በመቶ የሚጠጉት በ30 ዓመታት ውስጥ በፍቺ ይፈርሳሉ። ፍቺ ከሚፈጽሙ ጥንዶች መካከል 2/3 የሚሆኑት ጋብቻቸው በመጀመሪያዎቹ 5 ዓመታት ውስጥ እያለ የሚፋቱ ናቸው። የፍቺ መጠን በከተሞች በተለይ በአዲስ አበባ ከገጠር አካባቢዎች በበለጠ እየጨመረ ይገኛል። በአዲስ አበባ የፍቺ ምዝገባ በየዓመቱ በአማካይ በ7 በመቶና ከዚያ በላይ ጭማሪ እያሳየ እንደሆነ የከተማዋ የወሳኝ ኩነት ምዝገባ ኤጀንሲ መረጃዎች ይጠቁማሉ። የከተማዋ የወሳኝ ኩነት ምዝገባና መረጃ ኤጀንሲ መረጃዎች እንደሚያሳዩት በየዓመቱ በአማካይ ከ10,000 እስከ 15,000 የሚጠጉ የፍቺ ውሳኔዎች በየደረጃው ባሉ ፍርድ ቤቶች ይሰጣሉ። አብዛኛው ፍቺ የሚፈጸመው ደግሞ ጋብቻው ከተመሰረተ ከ1 እስከ 5 ዓመታት ባለው ጊዜ ውስጥ ነው። በ2017-18 ዓ.ም ለተመዘገቡት ፍቺዎች የኑሮ ውድነትና የገቢ አለመመጣጠን በቤተሰብ መረጋጋት ላይ ከፍተኛ ተጽዕኖ ማሳደሩ፣ የጫትና የአልኮል ሱስ በቤተሰብ ሰላም ላይ የሚያመጣው መቃወስ፣ ያለ ዕድሜ ጋብቻ፣ የመካንነት ችግር፣ የቴክኖሎጂ ተጽዕኖ በተለይም የማህበራዊ ሚዲያ አጠቃቀምና ከጋብቻ ውጭ የሚደረጉ ግንኙነቶች ለትዳር መፍረስ በመንስኤነት ተዘርዝረዋል። የግንኙነት ክህሎት ማነስ፣ የቤተሰብ ጣልቃ ገብነት፣ የቤት ውስጥ ጥቃትና የሴቶች መለዋወጥ ተጨማሪ የፍቺ ሰበቦች መሆናቸውን የኢትዮጵያ ስታቲስቲክስ አገልግሎት ኢኤስኤስ የቅርብ ጊዜ ጥናት ያመለክታል። ጥናቱ ፍቺ ለመቀነስና ጤናማ ቤተሰብን ለመገንባት ጥንዶች ከመጋባታቸው በፊት ስለ ትዳር ኃላፊነት፣ ስለ ፋይናንስ አያያዝና ስለ ግጭት አፈታት ስልጠና እንዲወስዱ ማበረታታት፣ የቤተሰብን ገቢ ለማሻሻል የሚያስችሉ ጥቃቅንና አነስተኛ ስራዎችን ማስፋፋት፣ ጥንዶች በጋራ የገንዘብ እቅድ ፋይናንሻል ፕላኒንግ ላይ እንዲመክሩ ማስተማር፣ የግጭት አፈታት ስልቶችን ማጎልበትና በሽምግልናና በዘመናዊ የምክር አገልግሎት ካውንስሊንግ ችግሮችን መፍታት፣ የሀገር ሽማግሌዎችና የሃይማኖት አባቶች ሚና እርቅ ላይ እንዲያተኩር
ማድረግ፣ የቤት ውስጥ ጥቃትን የሚከላከሉ ህጎችን ይበልጥ ተግባራዊ ማድረግና ለተፋቱ ወላጆችና ለልጆቻቸው የስነ ልቦና ድጋፍ የሚሰጡ ማዕከላትን ማስፋፋት እንደ ምክረ ሀሳብ ቀርቧል። የፌዴሪ ሴቶችና ማህበራዊ ጉዳይ ሚኒስቴርም ከጊዜ ወደ ጊዜ እየጨመረ የመጣውን የፍቺ መጠን ለመቀነስ ማንም ሰው የጋብቻ ቅድመ ስልጠና ያጠናቀቀበትን ሰርተፍኬት ሳይዝ ትዳር እንዳይመሰርት የሚያደርገውን አሰራር በሚቀጥለው ዓመት ስራ ላይ ለማዋል ዝግጅት ማድረጉን አረጋግጧል። ኬንያ ከ15 ዓመታት በፊት በሶማሊያ የሚንቀሳቀሰው አልሸባብ የሰነዘረባትን ጥቃት ተከትሎ የዘጋችውን የሁለቱን ሀገራት ድንበር ዳግመኛ ልትከፍት መሆኑን ገለጸች። ኬንያ ከሶማሊያ ጋር ያላትን ድንበር በእስላማዊ ታጣቂ ቡድን አልሸባብ በተሰነዘረባት ጥቃት ምክንያት ዘግታ የቆየች ሲሆን ከ15 ዓመታት በኋላ በሚያዝያ ወር ዳግመኛ እንደምትከፍት ፕሬዚዳንት ዊሊያም ሩቶ አስታውቀዋል። ሶማሊያ ውስጥ የሚንቀሳቀሰው ታጣቂው ቡድን በኬንያ ውስጥ ተከታታይ ጥቃቶችን መፈጸሙ ይታወሳል። ከነዚህም ውስጥ እንደ አውሮፓውያን አቆጣጠር በ2013 በዋና ከተማዋ ናይሮቢ በሚገኝ የገበያ ማዕከል ላይ የተፈጸመውና 67 ሰዎችን የገደለው ጥቃት አንዱ ሲሆን ከ2 ዓመት በኋላ ደግሞ በጋሪሳ ዩኒቨርሲቲ የተፈጸመውና 148 ሰዎችን የገደለው ጥቃት ይገኝበታል። ከዚህ በፊት እንደ አውሮፓውያኑ አቆጣጠር በ2023 ድንበሩ ዳግም እንደሚከፈት ተገልጾ የነበረ ቢሆንም ተጨማሪ ጥቃቶች በመፈጸማቸው እቅዱ ለሌላ ጊዜ ተላልፎ ቆይቷል። ሩቶ ሁለቱን ሀገራት የሚያገናኙ መተላለፊያዎችን እንደገና ለመክፈት የተወሰነው ለዓመታት የተደረገን የጸጥታ ግምገማ ተከትሎ መሆኑን ተናግረዋል። ክቡራን የእንደወይን ሚዲያ ተከታታዮች ለአሁኑ ያዘጋጀናቸው መረጃዎች የተከታተላችሁትን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ዝለቁ። ሰላም። እንደወይን ተወዳጅ ነሽ በቀን በቀን